ሲጀመር አንቺ ግልጹን ካልነገርሽው ሁለታችሁ ብትለያዩ ለኔ ደስታዬ። ሲጀመር አብራችሁ መቀጠል የለባችሁም። እኔ ለሁለታችሁ ጉዳይ ብዬ መሰለኝ እዚህ ጋር የተገኘሁት። ገባሽ አይደል? አንቺ ሚኪ በቃ እኔ ማስተካከለው ጉዳይ ነው አይደለ? በቃ ይሄ እኔ ጉዳይ ነው። አቤል እኔ እንደሚረዳኝ አውቃለሁ፣ እነግረዋለሁ። እኔ እነሱ እናስተካክላለን። በቃ እኔ ከሱ ጋር መለያየት አልፈልግም። ልታስተካክሉት አትችሉም። እኔ እየነገርኩሽ እኮ ነው። ከሌላ ችግር አለ። በኋላ እናወራለን። ሚኪ ህይወቴን መበጥበጥ ነው የምትፈልገው? ህይወታችሁን ለመበጥበጥ አይደለም፣ የሁለታችሁ አንድ ላይ መሆን። አሁን ይሄንን ኬስ ካልፈታችሁት አብራችሁ አትቀጥሉ። ምን እየነገርኩሽ ማርቲ፣ አውርተንበታል አይደል? ብዙ ነገር ብዙ ችግር እንዳለ ለምን ላናግረው? ሚኪ በቃ እኔ እነሱ እናወራለን። እኔ እነሱ እንፈታዋለን። እሺ በቃ እነግረዋለሁ፣ ያለውን ነገር ሙሉ ለሙሉ እነግረዋለሁ። ስለዚህ እዚሁ በፊት የነገረው ለምን ሌላ ቦታ መሄድ አስፈለገሽ? ሚኪያስ ምንድነው? እሺ ንገረኝ። ራሷ ትንገር በቃ። ሚኪ በእናትህ በቃ ህይወቴን መበጥበጥ ካልፈለክ እኔ እንድስቅ የምትፈልግ ከሆነ እኔ አወራዋለሁ። በቃ በማወራው መንገድ ህይወትሽ የሚበጠብጠው ወንድምሽ አይደል እንዴ? እኮ በቃ እኔ በማወራክ መንገድ አወራካለሁ አቤል። አሁን ግን አይደለም ማለት የደበቀችኝ ነገር አለ ነው። ሰላም የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ትንሽ ጠፍቼ ነበር። ዛሬ ደግሞ ከማርቲ ጋር መጥቻለሁ እና ሰሞኑን እየተፈጠረ ያለው ነገር ከአቤል ጋር ስለ አንዳንድ ነገሮች ላወራት ነው መጣሁት። እሱንም ቀጥሬያቸው ማርታ ቀድማ ተገኝታለች እና ማርቲ ሰላም ባያቸው። በቅድሚያ ሰላም የኛ ውድ ቤተሰቦች፣ እኛ ያለን እግዚአብሔር ደህና ነን። እናንተ እንዴት ናችሁ? ከሚኪ ጋር ከመጣን ቆየን። ዛሬ እስኪ አብረን መተናል። ያው ዛሬ የፈለኳት ምክንያት በአቤላ ጉዳይ እስከዛሬ የደበቅሻቸውን ነገሮች አንቺም ሆነ ሄርሜላ የደበቃችሁትን ነገር ልነግረውና አንቺ እንደዚህ አይነት ነገር ማድረግ እንዳልነበረብሽ ታውቂያለሽ። ማርታ መዋሸት መደበቅ አልነበረብሽም። እሱ ማያውቀው ነገር ነው አይደል? አሁን እኮ ገባኝ። እሱ ወንድ ልጅ ነው። ወንድ ልጅ ላይ እንደዚህ ማድረግ የለብሽም። አንደኛ ከዛ ሲቀጥል ሆን ብለሽ ልጁን ለመጉዳት እንደዚህ አይነት ነገር ውስጥ መግባት የለብሽም። አቤ ሚኪ እኔ እሱ ለመጉዳት ምናምን አይደለም። በመጀመሪያ እኔ አንተ ሄርሚ ነው ይሄን ጉዳይ የምናውቀው አይደለ? አሁን ለአቤል ማሳወቁ ምን ያስፈልገዋል? ልጁ እንዲጎዳ ትፈልጊያለሽ? ለመጉዳት ነው ሐሳብሽ? አይደለም። እና ምንድነው? እንዴት ሊጎዳ ይችላል? ሚኪ ያለፈ ነገር ነው። አሁን አንቺ ያልጨረሽው ነገር ነበር። ከዚህ በፊት የጀመርሻቸው ነገሮች አሉ። ይሄንን ደግሞ ሄርሜላ ከቨር አድርጋለሽ ነው እንጂ የሚሆነው በግልጽ እሱ እንዳልነገርሽው አውቃለሁ። ይሄ ልጅ ደግሞ በአንቺ ፍቅር እየታለለ ይመስለኛል ሳስበው። ስለዚህ አንቺ እውነቱን መናገር ነው እንጂ ያለብሽ ደብቀሽው መች ልነግሪው ነው? እሺ የሚቀየር ነገር ሊኖር ይችላል እኮ ሚኪ። አሁን አይደለማ እኮ አብረን ሆነን እኔና አቤል አንድ ላይ ሆነን ሊቀየር አይችልም። ይሄን ነገር መጀመሪያ ፊክስ አድርገሽ ነበር፣ አስተካክለሽ ነበር መጀመሪያ ያለብሽ እንጂ አሁን ላይ ምን አይነት ስሜት ሊሰማው ይችላል ብለሽ ማሰብ ነበረብሽ። እንደዚህ አይነት ነገር ስትወስኝም ደግሞ ለኔ አልነገርሽኝም። እኔ በሌለውበት በደኛለ ብዬ ነበር ሚኪ። እረዳሻለሁ፣ ግን የማይሆን ነገር ነው እያደረጋችሁ ያላችሁት ነው። የማይሆን ነገር አይደለም ሚኪ። እያልከኝ ነው ማለት በቃ የሆነ ነገር ነው። አሁን ከዚህ በኋላ ለአቤል እንዲህ ብዬ መንገር አልችልም። ያኛውን ነገር ደግሞ አሁን ግን ልትነግሪው ግድ ይላል። ምን አይነት ቀልድ ነው የምትቀልዱት እናንተ? አይደብራችሁም እንዴ? ሲጀመር አሁን እሱ ይመጣል፣ እዚሁ ፊት ሆነሽ ትነጋገራላችሁ። እውነቱንም መናገር አለብሽ። ጠርተከዋል? አዎ ጠርቼዋለሁ። ለምን ባትነግሪው እንኳን እኔ እነግረዋለሁ እኮ። ለምን ሳትነግረኝ? ቢያንስ ሲጀመር እሱም ያው እየመጣ ነው። አሁን ትነግሪዋለሽ። በቃ ተናግሪያለሽ። አይ ማርቲ እንዴት ነው ወንድም? አማን ነው ነው። እንዴት ነህ? እንዴት ተገኘ ዛሬ? ያው እንዴት ተገኘ ዛሬ? ዛሬ ሁለታችሁንም ላገኝ ፈልጌ ነው። ኧረ ተው፣ እኔን ሳታገኝ እላለሁ። ሁለታችሁንም ላገኝ ፈልጌ ወንድምሽ አይደል? ሁሌ ያመጣው ያው በስራ በኩል ባንዳንድ ነው። አይ ትንሽ ይሄን ሰሞኑን አልነበርኩምና እናውቃለን። ስራ ላይ ቢዚ እንደሆንክ ነግረኸኛል። ተደዋውለን ምቾት ላይ ነህ ደግሞ በዛ ምቾት ላይ ነህ። ምን ሆናችሁ ነው? ትንሽ የደበረኝ ነገር አለ በሁለታችሁ ኬስ። በማን ነው? በአንተና በማርታ። ለምን? ለአቤል አንተ ማታውቀው ነገር አለ። ማርታ ያልነገረች የደበቀች ነገር አለ። ማ ራሷ ብትነግረህ ይሻላል ወይስ እኔ ልንገረው?
ለሱ ይሄን መናገሩ ምንም ትርጉም የለውም። ጥቅም ከሌለው ምን ተፈጥሮ ነው? እስማውና እንፈይደው ምን ተፈጥሮ ነው? እኔ ልንገርህ እኔ ልክ አሁን ያላችሁበት ነገር ብዙም አሪፍ ላይ ብትሆኑም ብዙ የሚያስደስት ነገር ግን የለም። በሷ በኩል በጀርባው ባሉት ነገሮች ገና ያልጨረሰችው ፋይሎች አሉ። ገና አንተ ያላወቅካቸው ነገር የደበቀች ነገር ባለፈው የዋሸች ነገር አለ። ልጁ የኔ አይደለም ስትል የነበረው ልጁ የራሷ ነው። በቃ እሱን ነው ልነግርህ የፈለኩት። ኧረ ምላኔ ነገረችኝ ማለት የእህቶቼ ልጆች ናቸው ያለች እና ደግሞ ማለት ሄርሜላም ታውቃለች የእህቶቼ ልጆች ናቸው ብላኛለች። ሚኪያስ እኔ ምን ብዬ እንደምነግርህ አላውቅም። ምን ተፈጥሮ ነው ማለት እኔ ለሷ ተሸማቀቅኩኝ። አንቺ ቆይ እሱን የመጉዳት ሀሳብ ነው እንዴ? ትንሽ የመጉዳት ሀሳብ ኖረኝ አይደለም እንደዚህ አትበል። ልጎዳው ደግሞ እንደማልፈልግ በደንብ ታውቃለህ። ግን በቃ አሁን ላይ መናገር ስለማልችል ነው ነገርኩህ አይደል እንዴ? አሁን እንኳን አትረዳኝም። እሺ ልረዳሽ። ጊዜው መች ነው ነው አሁን ካልነገርሽ ከዛ በኋላ እኔ እና እሱ የምንፈታው ነገር ነው። ይሄን ነገር እናወራበታለን። ሊመለከተው የሚችለው ደግሞ አቤል ነው። ስለዚህ አውሩበት አበቃ። እኔ ነገር እሱ እንዲጎዳም አልፈልግም፣ አንቺም እንዲደብርሽ አልፈልግም። ማለት ማርት ምን የደበቅሽ ነገር አለ ወይ? ሚኪያስ ነገር ከሷ ጋር እኮ አውርተናል ብዙ ነገር። ከዚህ ፍቅረኛ አላት ተብሎ ጠይቄያታለሁ፣ ልጅ አላት ተብሎ ጠይቄያታለሁ። ከዛ እኔ ራሴ ነኝ የተሸማቀቅኩት፣ ምክንያቱም የሌላት ነገር አላት ብዬ ሰው ወሬ ሰምቼ እሷን በመጠየቅ በጣም ባጭሩ ልንገርህ፣ ይሄ ፍራንክ ነው ብላ ምናምን እነዚህ ሁለቱን ነገሮች ስታደርግ ያንተን ስሜት ለመረዳት ነው እንጂ ከፍቅረኛዋ ጋር ያልጨረሰችው ነገር አለ፣ ልጅም እንዳላት ግልጽ ነው እኮ በቃ እየነገርኩህ ነው። ይሄ ነገር አንተ ውስጥ እንደማይቀበለው ስላወቀች ነው ፍራንክ ነው ለመጨረሻው ተሳሰብ ማለት አሁን ላይ እንደዚህ መናገር አልነበረብህም። መናገርም ካለብን አንተ ለኔ ነግረኝ ቁጭ ብለን ምንድነው ጥቅሙ? ረጅም ከሄዳችሁ በኋላ ሚኪኒ አሁን እኔ ለሱ ስሜት አለኝ አይደል? ለዛ በእንደዚህ አይነት መንገድ ሊቋረጥ አይገባም። በቃ ታውቀዋለህ፣ ያሳለፍኩትን ህይወት ታውቃለህ። በቃ ማይሆን አይነት ህይወት ስለሆነ ነው አሁን ከአቤል ጋር መጀመር የፈለኩት። ለዛ ነው ማለት አሁን ይሄ ከልጅና ከፍቅረኛ ምናምን ነገሮች ውጪ ከሆነ እኔ ምንም ችግር የለብኝም። ምክንያቱም ይሄ ያለፈ ታሪክ ስለሆነ ስለ ማርታ አይመለከተኝም። አሁን ካለው ማለት አሁን ከመጣችበት ቀን ጀምሮ ነው እኔ ስለሷ የሚመለከተኝ። ገብቶሃል አይደል? ምንም ነገር ትሁን ምንም ነገር ታሳልፍ ምንም አይመለከተኝም። ግን ደግሞ አሁን እሷ እንዳለችው አሁን አንተ እንዳልከው ልጅም አላት ምናምን የሚለው ፍቅረኛም አላት አሁን ላይ እያልከኝ ከሆነ እሱ እኔ ነኝ ይጎዳኛል። ምክንያቱም አያስኬደንም፣ አያዛልቀንም የልጁ ጉዳይ። እሺ የፍቅረኛዋ ምንም አሁን ያለችበት ነገር ፍቅረኛ እየኖራት ከሆነ እኔም እንደ ሁለተኛ ሰው እንደ አማራጯ ሰው የምታየኝ ከሆነ አያዛልቀም። ግን ደግሞ ያሳለፈችው ህይወት ከዚህ በፊት የመጣችበት ህይወት እኔ አይመለከተኝም። ምክንያቱም አሁን ካለችበት በኋላ ነው የሚመለከተኝ። አሁን ከኔ ጋር ከመጣችበት ጊዜ ጀምሮ ብቸኛ ከሆነች ምንም ህይወትም ከሌላት ያሳለፈችው ህይወት አለፈ። ግን ደግሞ አሁን ስላለው ህይወት ነው ከዚህ በኋላ ስለምናሳልፈው ህይወት ነው የሚመለከተኝ። ሚኪ በእርግጥ ያንን ላይፍ ማለት ነው እንትን ብትልም ብትጨርስም ጉዳዩን ግን ዘግታለች እኮ አይደለም እያልኩ ያለሁት። በአንዳንድ ጉዳዮች ይገናኛሉ። አንዳንድ ኬዞች ያልጨረሰችው አለ ይገናኛል አይደል ሚኪ? ደግሞ በቃ ታውቃለህ አልተለያየንም የሚያስብለን ፍቺ ወረቀት አለ መፈጸማችን። የፍቺ ወረቀት ደግሞ መፈጸም ያልፈለገው እሱ ነው አይደል? አሁን ላይ ግን እኔ ምንም ቦታ የለኝም ለሱ። አብሬው እንደማልኖር ታውቃለህ። ልጄ እናቴ ጋር እንደሆነች ታውቃለህ። ግን በቃ ሊያገናኘን የሚችለው ልጄና ወረቀት ያለ መጨረሳችን ነው። ያ ነገር ደግሞ ይሆናል ግዴታ መሆን ያለበት ነገር ስለሆነ እሱ እምቢ አለም አላለም አሁን ላይ ግዴታው ስለሆነ ምንም የሚያሳስብ ነገር የለም። አቤል እዚህ ጋር የሚያሳስበው ነገር ምንም ሊኖር አይችልም። በቃ አሁንም ዳግመኛ አልኩክ፣ ተቀደመም ሚኪ ዛሬ ቀድሞ መጣ እንጂ ለሄርሜላም አውርተናል። ልጅ የሚደበቅ ነገር አይደለም። ተገናኝተን እናወራለን ብለን ለአብርሃም ትንሽ ጀማምረንበት ነበረ። ግን በቃ በአካል አወራታለሁ ብዬ ነበር። ሚኪያስ እኔ እንጃ ስትመጣ እኔ በእንደዚህ አይነት ጉዳይ ትመጣለህ ብዬ አላሰብኩም ነበር። አንደኛ እንደ ስለኔ አሳስቦት ነው ማለት ቁም ነገሩን እንደ ፕራንክ አድርገሽ መውሰዱ ነው የደበረኝ። እኔ ማለት ማርቲ
ባው ያወራንበት ነገር ለምንድን ነው ያሸሽ? ማለት አውርተንበታል አይደለ? ገና ያልተወራለት ብዙ ነገሮች አሉ። ያወራንበት ለምን ዋሸሽኝ? ልጅ የለም አልሽ? የለም በቃ ልጅ ይደበቃል ወይ ማርያም ምን እኔ አይደለም ብለሽ ነው የነገርሽኝ። እስከዚህ ድረስ ደርሰሽ ለምንድን ነው አሁን ሚኪያስ ወንድም ሲመጣ ደግሞ በሌላ ነገር አስቀይር ወይስ እሱ ለኔ አስቦ ስለተናገረ? አይ እውነቱን ብነግርህ አንሳት ላትረዳኝ ትችላለህ። እኔ ደግሞ ግንኙነታችን በእንዲሁ ባጭሩ እንዲቀር ስላልፈለኩ ነው ልጅን የሚያክል ነገር ደብቄ አንተን ያስቀደምኩት ለዛ ነው። በዚህ ጉዳይ ብትረዳኝ ደስ ይለኛል። ባጭሩ ያልጨረሽውን ኬዞች ማለት ነው ያልጨረሽውን ጉዳይ አቤል፣ እኔ እንደዚህ አይነት ነገሮች አሉብኝ አብራችሁ ፊክስ ማድረግ የምትችሉት ከሆነ ተነጋግራችሁ እንትን ማለት እንጂ በፕራንክ መልክ መተሽ ይሄ ልጅ አልዋጥለት ብሎ የሆነ ከደበረው በኋላ ፕራንክ ነው ብለሽ ምናምን ሌላ መንገድ ከመሄድ በግልጽ መናገር ነው። ከዛ ሲቀጥል የእሱ ልብ ላለመጉዳት ከፈለግሽ መጀመሪያውም እነዚህ ነገሮችን ወይ ጨርሰሽ መምጣት ነው ወይ ደግሞ ከአቤል ጋር ራሱን አናግረሽ ተነጋግራችሁ እንደዚህ አይነት ችግሮች አሉብኝ ብለሽ አብራችሁ መጋፈጥ ነው። ምኪ ለምን አትረዳኝ? በቃ እሺ አሁንም ቢሆን ማስተካከል የሚቻል ነገር ነው አይደል? አልኩክ እኮ እኔም እኮ አሁን እንድታስተካክሉት እንጂ እኮ እንድትለያዩ እኮ አይደለም እያደረኩ ያለሁት። በጊዜ ቢያውቅ ጥሩ ነው። በኋላ ከረፈደ በኋላ ለሱም ጸጸት ለአንቺም ድብርት ነው የሚሆነው። ምንም ያልገባኝም ማለት ለምንድን ነው ዛሬ የጠራችው? ሚኪያስ በጣም ብዙ ችግር አለ። የምን ችግር በቃ ችግር ካለ ካልከኝ ድረስ በቃ ንገረኛ። ሚኪያስ ጓደኛዬ ነው አይደል? እሷም እህት ነች። እሷ ብንነግረኝ በቃ ለሁለታችንም አስበህ ከሆነ ንገረንና የትኛውም ረጅም ሳንሄድ እናቁም። ወይ ደግሞ ስላሳለፋችሁ ህይወት ከሆነ የምትነግረኝ እኔ አይመለከተኝም ብያለሁ። ስላለፈው ህይወት እኮ ምንም እኮ ሊደብርህ እኮ አይገባም። ተምራበትና አይታበት ስለመጣች ግን ስላለፈው ህይወቷ ላይ ያልጨረሰቻቸውና የደበቁት ነገሮች አሉ። ለምሳሌ ልጅ እንዳላት አሁን እንደ ቀልድ ነው የሸወደችው። አሁን ይሄንን ነገር አምነህ የምትቀበለው ነገር ነው? አይ እኔ ስለ ምን እንደሆነ ታውቃለህ? ልጅ አላት የቅርብ ሰው ነግሮኛል ልጅ አላት ምናምን ተብሎ አሁን እሺ ይሄንን ነገር ከሷ አንደበት ብትሰማው ነው የሚቀለው ወይስ ጊዜው ከረፈደ በኋላ ሌላ ነገር ጀምራችሁ ገና ከሷ የመጀመሪያ ልጅ ወልዳለሁ ብለህ ባሰብክበት ሰዓት ልጅ ያለኝ ሁለተኛ ነው ብትል እኮ ማለት እኛ አናውቅም። እግዚአብሔር እኔ እኮ ለራስህ ብዬ እኮ የወደፊቱን ፈጣሪ ነው የሚያውቀው። እኔና እሷ አብረን እንሁንም ፈጣሪ አይ በማሟራት አንደኛ በማሟራት አይደለም የምትጀምረው። አሁን ላይ ያላስተካከልከው ነገር በኋላ ላይ ስትሰማና ሲመጣ ይከብድሃል ነው እንጂ። ስለዚህ አንቺም እንድትነግሪው ነው እንጂ የምፈልገው አንተም እንድትጎዳ ደግሞ አልፈልግም። እሷም ደግሞ አንተን ላለማጣት እየደበቀች ይመስለኛል ሳስበው። ስለዚህ ደግሞ በመደባበቅ የትም እንደማደርሱ ነው ልንገራችሁ። ይሄንን ነገር መጀመሪያው ነው መፍታት ያለባችሁ። መናገር ያለብሽን ፍቺ፣ መጨረስ ያለብሽንም አስቀድመሽ ነበር መጨረስ የነበረብሽ። ችግር የለውም አሁን ላይ ማስተካከል ግን ትችያለሽ። ማርታሽ አሁን ማለት ነው ትክክለኛው ነገር ነው የምሬ ነው ማለት ከኔ ጋር መቀጠል ወይ እንደ ጓደኝነት መቀጠል ከፈለግሽ ንጹህ ጓደኝነታችን እንዲቀጥል ከፈለግሽ አሁን ላይ ያልጨረሹ ላይፍ አለ ማለት ያላበቃ ህይወት አለ ወይ እንዴት ማለት ምን ግራ እየተጋባው እግዚአብሔር እኔ እኮ ስላሳለፍሽ ህይወት ምናምን በቃ አይመለከተኝም። በቃ አልገባህም እያለች አለች። ፍቅረኛ የላትም ግን ያልጨረሰችው ነገር አለ። ገባ? ፍቅረኛ ሳይኖራት እንዴት ያልጨረሰችው ነው ይኖራታል? ለምሳሌ በአብርሃም ልስተ አብርሃም ከሩታ ጋር አልነበረም፣ ያልጨረሰው ጉዳይ ግን ነበሩት ከሷ ጋር አይደል? አሁን ላይ ጨብ ጨርሰን ልክ እንደዛ እንደማለት ነው። እሷም ያልጨረሰችው ጉዳይ አለ። ያልጨረሽ ህይወት ማለት አሁን መጨረሻ አትፈልጊም ነው ወይስ እዛው ላይ ነው መቀጠል ፈልጊ? መጨረስ ትፈልጊያለሽ? ሚኪያስ ያልጨረሰችው ነገር ከሆነ መጨረስ የምትፈልግ አይነት ሴት ከሆነች ማለት እኔ ልረዳትና የትኛው ነገር ጨርስ። እኔም ማርታ የምሬ ነው ምርጥ ጓደኛዬ እንድትሆን ከሷ መለያየት ምናምን አሁን ላይ ይከብደኛል። የምሬ ነው ይከብደኛል ስለ በቃ ተቀራርበናል፣ ተላምደናል። በጣም ደስ የምትል አይነት ሰው ነች። እኔም ለህይወት የምታስፈልገኝ አይነት ሰው ነች። ስለዚህ እሷ እንዳለችው ከሆነ ይሄንን ህይወት ማቆም እፈልጋለሁ ነው ያለችው። እኔ ደግሞ አጠገቧ ሆኜ እኔም አንተም አጠገቧ ሆነ ያንን ህይወት እንድትጨርስ እናደርግና ከዛ የኛ ጓደኛ ያንተም እህት የኔም ጓደኛ
ገብቷል አይደል? ይሄ አሁን ሌላ ችግር ፈጥሮ ሌላ ጭቅጭቅ ፈጥሮ የሆነ መራራቅ ምናምን አያፈልግም በአሁን ሰዓት። ምክንያቱም ምን አሁን ላይ ትክክለኛ ጓደኛ ይመላል ማርቲና ሄርሜላ እህቴ ናቸው። በቃ ሌላ ሰው ሌላ ህይወቴ ላይ ምን እንዲገባ አልፈልግም። እውነቱን እና ያልጨረሰችው ህይወት ከሆነ ካለ እንድትጨርስ እናድርግና እኔ አንተም ወንድሜ ነህ እሷም እህቴ ነች። ለሁለታችሁም አስብ እንጂ በክፋት መልክ አይደለም እኔ እንደዚህ እየተናገርኳችሁ ያለሁት። ነገ ላይ የተስተካከለ ነገር እንዲኖራችሁ ነው። ዛሬ ላይ ይሄንን ነገር ካላስተካከላችሁት ነገ ላይ ሁለታችሁም ስትበጣበጡ ማየት አልፈልግም። ለዛ ይሄንን ነገር ማስተካከል ፍላጎት ካለ አንተም አብረን አንድ ላይ ሆነን ያለባትን ችግሮች ምናምን ነገር አብረን በመፍታት አንተም ያለብን ችግር ደግሞ በጋራ ሆነን መፍታት ነው። ያለብኝ ግን መደባበቅ የለባችሁም። እኔ በግልጽ ነገሪው ነው ጊዜው ሳይረፍድ እያልኳት ያለው። እኔ ምንም ችግር የለብኝም። ምንም ችግር እንደሌለብኝ ደግሞ ሄርሜላን ታውቃለች፣ አብርሃምም ያውቃል። እንደ ወንድሟ ነው የምታየው አብርሃም እሷ የምትሆን ማለት ነው። ሄርሜላም እህቷ ነች። ስለዚህ እኔ እሷ ላይ መጥፎ ነገር ላደርግም አላስብም፣ ጨራሽም አይመጣልኝም። እያሳለፈችውም ህይወት ከሆነ ለማስተካከል እሞክራለሁ ማለት ታስተካከል እንድታስተካከል ጊዜ እንስጣት። ግን ማለት ዝም ብለን እንድርቃት ምናምን አታርገኝ ሚኪ። እኔ እዚህ ጋር ስራ ትቼ የመጣሁት የሁለታችሁን ጉዳይ ለማስተካከል ነው። ገባል? ሲጀመር አንቺ ግልጹን ካልነገርሽው ሁለታችሁ ብትለያዩ ለኔ ደስታዬ። ሲጀመር አብራችሁ መቀጠል የለባችሁም። እኔ ለሁለታችሁ ጉዳይ ብዬ መሰለኝ እዚህ ጋር የተገኘሁት። ገባሽ አይደል? አንቺም ሚኪ በቃ እኔ ማስተካከለው ጉዳይ ነው አይደለ? በቃ ይሄ እኔ ጉዳይ ነው። አቤል እኔ እንደሚረዳኝ አውቃለሁ፣ እነግረዋለሁ። እኔ እነሱ እናስተካክላለን። በቃ እኔ ከሱ ጋር መለያየት አልፈልግም። ልታስተካክሉት አትችሉም። እኔ እየነገርኩሽ እኮ ነው። ከሌላ ችግር አለ በኋላ እናወራለን። ሚኪ ህይወቴን መበጥበጥ ነው የምትፈልገው? ህይወታችሁን ለመበጥበጥ አይደለም፣ የሁለታችሁ አንድ ላይ መሆን። አሁን ይሄንን ኬስ ካልፈታችሁት አብራችሁ አትቀጥሉ። ምን እየነገርኩሽ ማርቲ አውርተንበታል አይደል? ብዙ ነገር ብዙ ችግር እንዳለ ለምን ላናግረው? ሚኪ በቃ እኔ እነሱ እናወራለን። እኔ እነሱ እንፈታዋለን። እሺ በቃ እነግረዋለሁ፣ ያለውን ነገር ሙሉ ለሙሉ እነግረዋለሁ። ስለዚህ እዚሁ በፊት የነገረው ለምን ሌላ ቦታ መሄድ አስፈለገሽ? ሚኪያስ ምንድነው? እሺ ንገረኝ። እራሷ ትንገር በቃ። ሚኪ በእናትህ በቃ ህይወቴን መበጥበጥ ካልፈለክ እኔ እንድስቅ የምትፈልግ ከሆነ እኔ አወራዋለሁ። በቃ በማወራው መንገድ ህይወትሽ የሚበጠብጠው ወንድምሽ አይደል እንዴ? እኮ በቃ እኔ በማወራው መንገድ አወራካለሁ አቤል። አሁን ግን አይደለም ማለት የደበቀችኝ ነገር አለ ነው ንገረኝ። አዎ አለው የነገረች አይደል እንዴ? እንደደበቀች ላንቺ ወንድምሽ ነው አይደል? መቼም ያንቺን ህይወት ሊበጠበጥ አይፈልግም። ዝም ብሎ ከዛ ህይወትን ማሳመር ነው አይደል የምትፈልገው? ሚኪያስ እሺ ንገረኝ። እኔ አሁን ማለት እሺ ለመረዳሽ አለብኝና አቤል በቃ ትንሽ ጊዜ ስጠኝና እኔ እናንተ እንነጋገርበታለን፣ እናወራለን። እሺ አሁን ያለፈ ህይወት ከሆነ እኔ ስላለፈ ህይወት አይመለከተኝም። አሁን ከመጣሽበት እኔ ጋር ከመጣሽበት ጊዜ ጀምሮ ነው ስላንቺ የሚመለከተኝ፣ ግን ስላለፈው አይመለከተኝም። አሁን ግን ሚኪያስ እያለ ያለው ነገር ለምንድን ነው እኔና አንቺ አንድ ላይ እንድንሆን ያልፈለገው? ምን ሌላ ብዙ የደበቅሽ ነገር አለ ማርታ? ቀና ብለሽ አውሪ እንጂ ምን ሆነሽ ነው? ሚኪያስ እሺ አውራኝ። ከባድ ነገር ነው የደበቀችኝ። በግልጽ ልንገር። እሺ ንገረኛ። ማለት እኔ እና እሱ አንድ ላይ እንድንሆን ለምን አልፈለገም? የእሷም ወንድም እኔም ጓደኛዬ ነን አይደል? ይኸውልህ እኔ ሁለታችሁንም ጠልቼ ወይ አንተን ጠልቼ አይደለም፣ ግን ያለባት ነገር በስተጀርባ ያለባትና ያሉባት ጉዳዮች ከአንተ ጋር የሚያስቀጥልና የሚያገናኝ ነገር አይደለም። ማለት አብራችሁ ልትሆኑ አትችሉም። በቃ ምን ችግሩ ምንድነው? ሚኪ አንዴ ስማኝ እሺ። በቃ አወራዋለሁ። አሁን ግን አይደለም። ቢያንስ ትንሽ ጊዜ ስጠኝ። ቢያንስ የአንድ ቀን ጊዜ ስጠኝ። እኔ ከአቤል ጋር መለያየት ስለማልፈልግ ነው አሁንም ይሄን ነገር እያልኩ ያለው። ትንሽ ጊዜ ስጠኝና እኔ እነሱ እናወራበት። አውሩበት። ምንድነው የምናወራው? አቤል በቃ እኔ እናንተ በኋላ እናወራለን። ሚኪያስ ምንድነው እዚህ በፊቱ ያልነገርሽው ነገር በኋላ ምንስ ብላ ብትነግር ብታምናት? አዲስ ነገር ለምን ተዋሻለሽ አንቺ? እዚህ በፊቱ አትናገሪም እንዴ? ሚኪያስ ምንድነው ንገረኝ። ለራሳችሁ አስቤ ነው የመጣሁት። ስራ ትቻለህ አይደል? ለራሳችን አስበው። እኔማ እኮ አስቤ መጣሁኝ እንድትነጋገሩ ነው እንጂ እኮ እኔ እሷ ሚስጥር ላወጣ ገበናን ላወጣ ወንድምሽ ነው አይደለ? መቼም ወንድምሽ ሆኖ እኔና አንቺ አንድ ላይ እንዳንሆንበት ያልፈለገበት ምክንያት እኔ እነግርሃለሁ። እሺ በኋላ እናውራ። እሺ በሱ ፊት ንገሪኝ። እሺ እኔና አንቺ እኮ አውርተናል አይደል? ምንም ችግር እንደሌለ ያሳለፍሽው ህይወት ምናምን ነግረሽኛል። በቃ ተስማምተናል። አሁን ግን ሲጀመር አንቺ በግልጽ ያሉትን ነገሮች ብትናገሪ ነው የሚሻለው። ሚኪ እሺ በለኝና በቃ ከሄርሜላ ጋር የምታውቁትን ፋይሎች ራሱ ገና ያልሰማሁት ነገር አለ። ስለዚህ እኔም ያልሰማሁትን
እኔ የሰማችሁንም ደግሞ ደግመሽ ለራሱ ነው ዘይ እኔ እነሱ እናወራለን ሚኪ። አሁን ይሄን እንኳን እሺ ብትለኝ ምን አለ? በቃ መጣህር ላይ ያለውን ነገር ጀምረህለታል። እኔ አወራዋለሁ በቃ እሱን። እኔ እንድንለያይ አልፈልግም ሚኪ። እሺ ሚኪያስ ምንድነው ማለት እኔና ማርታ አንድ ላይ እንድንሆን አልፈልግም። በእንደዚህ አይነት መልኩ እንድትከተላል። እሺ ምንድነው ችግር ማለት እሷ ጋር ምን የተፈጠረ ችግር? የእናንተን ችግር ማለት ይኸውልህ ችግሯን ካልፈታችሁ እኔ ነኝ ወይስ አይደለም? ቆይ ነገ ላይ ደግሞ ለኔ ችግር ነው ይዛችሁብኝ የምትመጡት። እሺ ወይስ እኔ ነኝ ከሷ ጋር እንደሆነ ያልፈለከው አንተ? ለምንድን ነው አንተ የምትጨቃጨቀኝ? እኔ እኮ ተጨቃጭቄ አይደለም እየነገርኩህ እኮ ነው። መጠየቅ ያለብህ እሱን አይደለ የሚጎዳው ወይ እሱ ወይ እኔ ነን አይደለ? በቃ እኔ እነሱ ተነጋግረን የምንፈታው ነገር ነግሮሃል አይደለ? እረዳታለሁ። ያለፈ ነገር ነው ሲጀመር። በቃ ሚኪ እኔ እነሱ እናወራበታለን። እሺ እኔ ነው ማለት አንድ ላይ እንድትሆኑ አልፈልግም ያልክበት ምክንያት እኔ ከሷ ጋር እንደሆነ አልፈለክም ነው ማለት? እኔ ለሷ መሆን ሰው አይደለም ወይ ጓደኛ መሆን ሰው አይደለም? እኔ በክፋት አይደለም እንደዛ ያልኩት። ይሄ ነገር ካልተነገረ ነገ ላይ አብራችሁ እንደማትቀጥሉ እየነገርኩ ነው። ስለዚህ አሁን ላይ እናንተ አብሮ መሄድ ለኔ ጥሩ አይደለም። ጥሩ መስሎ አልታየኝም። አልገባኝም። እኔ ላይ መጥፎ ነገር አይታል ወይ ሰምታል? ምን አለ? ስለአንተ መጥፎነት ማየት እኮ አይደለም። ይኸውልህ አልተረዳኝም። የማን ችግር ነው? የኔ ነው የማርታ ነው? የሷ ችግር ነው። ችግሯን ደግሞ አብራችሁ ወይ የማርታ ችግር ከሆነ እኔና እሷ አውርተናል። ብዙ ነገር ነግራኛለች። አምኛታለሁ። ገብቷል አይደለ? ብዙ ነገርም ሰምቼ በጠይቂያት ልክ እንዳልሆነ ነግራኛለች። ዛሬ ግን አንተ ወንድሟ ቆመ ከሷ ጋር እንድትሆን አልፈልግም እያልከኝ ነው። ምንድነው ችግሩ? ሚኪያስሽ ንገረኝ። እኔ ካልሆንኩ እኔ ለሷ ስለዚህ በሁለታችሁ ኬስ ከዚህ በኋላ አልገባም። እንደዚህ የምትሉ ከሆነ እኔ ለራሳችሁ ባሰብኩት ነገር እሺ፣ በሱ ፊት ነገርኝ። እኔ እናንተ ብቻችንን ነው ምንም ማታወሪው። በቃ አንተ ነው የሚመለከተው ጉዳይ አይደለም አቤል፣ አንተ ነው የሚመለከተው ጉዳዩ። እኔ እናንተ ብቻችንን ቁጭ ብለን እናወራ። ወንድምሽ እኮ ነው ላንቺ የሚያስብ ሰው ነው። በቃ እኔ ነገርኩን ነገር ካላመንከኝ ዋሽተኛል ስለካሰብክ ትነግረዋለህ። በቃ ሚኪ ያለው ነገር ብዙ ነገር አለ፣ እውነት ነው። ግን አሁን ላይ እዚህ ጋር መናገር አልችልም። እኔ እናንተ ብቻችን ሆነን ለአንተ ነው የምነግረው። ለሱ ነው ሚኪ እንድነግረው የምፈልገው። በቃ እኮ ነግረዋለሁ። ለምን ሌላ ቦታ መሄድ አስፈለገ? አሁን ለምን አናግሪው ነው? አቤል ጊዜ አሰጠኝ። አይ በቃ እኔ ልጅ ማለት ነገርሽ ወንድምሽ እኔና አንቺ አብረን እንድንሆን ካልፈለገ ለኛም ብሎ ነው ስራ ትቶ የመጣው። ብቻ ቀስ ብዬ ማሰብ ፈልጋለሁ። አሁን ወይ ደግሞ ሂጂና እኔ ላውራ። ምንድነው ሚኪያስ? እኔ እነግርሃለሁ አልኩሽ እኮ አይደል? እሺ ንገሪኛ። በሱ ወንድምሽ ነው በቃ ወንድምሽ የሚያውቀው ነገር ነው። በቃ አይደል ሚኪያስ ንገሪኝ። እኔ ምንም አይደለም። በቃ በሁለታችሁ እንደማልገባ እኮ ነገርኳችሁ። ነገ ላይ የሆነ ችግር ቢመጣባችሁ አንዳችሁም ወደ እኔ ዞራችሁ እንዳትመጡ። አሁን ላይ ማስተካከል የምትችሉትን ነገ ላይ እንዲሆኜ ነበር፣ እንዲገብቼ ነበር፣ እንዲወተን ነበር ምናምን ብትል ታሪክ ብታወሩልኝ እኔ አልሰማችሁም። እሺ ምንድነው ማለት ምን እንዳደረገው ፈልግ? አይ ሊድ በቃ እሺ። ለማንኛውም ምንም ጥሩ ስሜት እየተሰማኝ አይደለም። ሁለት ጊዜ ጠይቄያታለሁ፣ ከዛ በላይ ጠይቄያታለሁ። ምንድነው? ታሳዝነኛለህ። ፕራንክ ነው። ቆይ ሰው አይናፍቅም? አንተ ፕራንክ ነው ሰላም በለው። አልናፈቀም? ፕራንክ ነው። ለማንኛውም ወንድሜ ፕራንክ ነው። ምን አይነት ሰው ናችሁ ግን? እስኪ ሰው አይናፍቅም? ቅድሚያ ሰላም በለ። ሰላም ልበል አይደል? መጥፎ ሰው ስላልሆንኩ ብለሃል። የእሱ ሀሳብ ነው። እኔ ምንም የለሁበትም። የማሳብ ነው እንግዲህ ማርታ ናት እንደዚህ አይነት ነገር ከዚህ በፊት እንዴ መሰለህ፣ አንደኛ 100% እንዴት ነው የምንተማመንበት? አንቺን እንዴት ነው አሳልፈን የምንሰጠው አሉኝ ወንድሜ እህቴ። ከዛ ሁለቴም ሶስቴም አራቴም ከዚህም በላይ እንፈትነው ማለት በእኔ ጉዳይ እኔ ምንም ቢኖር የምትከራከርልኝ የምታግዘኝ ከሆነ እኔ እንፈትነው ያልኩት በእንደዚህ አይነት መልኩ አልነበረም። ግን ታውቃለህ ከዚህ በፊት ፕራንክ ስትሰራ ልጅቷ ወንድም ሆነ 78ኛዋ ነው ፕራንካውን ስትሰራ ወንድም ሆነ ኤርሚላንም ፕራንክ አስደርጋኛለች፣ አብርሃምንም ይሄው አንተ ላይ መጣች። ገና እንዴት አዞረኛለች? እኔ ማርቲኒ ከብድሻለሁ። እውነቴን ነው የምር። እኔ እኮ ከበደኝ እናንተ ለነገሩ እሺ ፈተናውን አልፌያለሁ አላለፍኩም? አልፌያለሁ። ለኔ አልፋል። ዋናው እሱ ነው። እኔ ደግሞ ምን አይነት ሰው እንደሆነ አሳይሻለሁ። አይ እኔ እኮ ፕራንክ እኔ እኮ ግራ ገባኝ። ምክንያቱም
ከሷ ጋር ከአቤል ጋር እንድትሆኝ አልፈልግም። ልጎጂ ወይ ነው እንደማይሆን ነገር ተናገርኩ። ለኔ ሳያስብ ላንተ ማርያምን ብላ ብዙ ነገር ነግራኛለች። የጠረጠርኩበት ምክንያት ወይ ደግሞ እሷ ያሳሰበኝ ነገር ጠይቂያት። ከዛ ማርያምን ብላ ምላልኝ እንዴ አሁን እቺ ልጅ ምላ ምጥዋሽ ከሆነ ምናምን ብዬ ደግሞ ሊያለቅስ ነበር እንጂ አላለቅስም። በጣም ደብሮኝ ነበር እንጂ እንዳይደበረ እየተናነቀው ሊድ ይላል። ሻውን የሆነ ቦታ እንሂድ፣ እንደውም አብረን እንሂድና ከዛ ቁጭ ብለን እናወራለን። እኔ ጋር ስራ ቦታ እንሂድ። ከደበቅን ነገር የለም እኮ ነው አይነገረም እኮ በቃ ውሸት ነው። አቤት አልገባህም እንዴ? የሆነ ቦታ ደርሰን እንሂድና ቁጭ ብለን እናወራለን።